ዛሬ ጠዋት ማን እንዳገኘው ልንገራችሁ። በጠዋቱ እንጀራ ለመግዛት ስወጣ ድንገት ነገን አገኘሁት። ደነገጥኩኝ። ነገ እንዴት ነህ አልኩት። ዛሬ ደህና ከሆነ እኔ ምን ሆናለሁ? ችግሩ ዛሬ ደህና ሳይሆን ሲቀር ነው አለ። ብዙም አልገባኝም። ሊሄድ ሲል ነገ ቆይ እንጂ አንድ በጣም መልስ የምፈልግለት ትልቅ ጥያቄ አለኝ አልኩት። ምንድነው እሱ አለኝ። እኔ ነገ ምን እንደምሆን ማወቅ ፈልጋለሁ አልኩት። ምን ማለት ነው አለኝ። በቃ እኔ ደክሞኛል፣ እጨነቃለሁ፣ አስባለሁ፣ አንዴ ፕላን አደርጋለሁ፣ እቀደዋለሁ፣ እንደገና ሌላ ፕላን አደርጋለሁ፣ ስልችት ብሎኛል። ስለዚህ ነገ ምን እንደምሆን ማወቅ ፈልጋለሁ አልኩት። ነገ ትንሽ ገረመው። ከትንሽ ቆይታ በኋላ ታዲያ ይህን የሚያውቀው እኔን ሳልሆን ዛሬ ነው አለኝ። አልገባኝም አልኩት። ቆይ አንድ አጭር ታሪክ ልንገርህ አለኝ። ሁለት ወንድማማቾች በአንድ መንደር ውስጥ ይኖሩ ነበር። ታዲያ በዚያ መንደር የሆነ ግጭት ተፈጠረና መንደራቸውን ለቀው ለመሄድ ወሰኑ። የነበራቸውንም ጥቂት ፍራፍሬዎች በሻንጣቸው ተሸክመው መጓዝ ጀመሩ። ታዲያ በዚህ ላይ አንደኛው ብልህ ነበርና ከተሸከመው ጥቂት ፍራፍሬዎችን ባገኙት ጫካ ላይ እየተከለ ይጓዝ ነበር። አንደኛው ግን ፍሬው እንዳያልቅበት በመፍራት ሻንጣው ተሸክሞ ይጓዝ ነበር። ከትንሽ ቀናት ጉዞ በኋላ በፈለጉት ሀገር ደረሱ። በገቡት ሀገር ላይ ሚስት አግብተው ብዙ ልጆችን ወልደው በሰላም መኖር ጀመሩ። ታዲያ እንዳለመታደል ሆነው በዚህ ሀገርም ትልቅ የረሃብ ዘመን መጣ። ለሁለተኛ ጊዜ መንደራቸውን ለቀው ለመሰደድ ተገደዱ። ሚስቶቻቸውንና ልጆቻቸውንም ይዘው እንደገና ሌላ ጉዞ ጀመሩ። ታዲያ እዚህ ላይ ድሮ ባለፉት የጫካ መንደር ላይ አቋርጠው ሲያልፉ ያ ብልሁ ሰው የተከላቸው ጥቂት ፍራፍሬዎችን አድገው በዝተው ብዙ ፍሬ አፍርተው አገኟቸው። ያ ብልሁ ሰው በጣም ደስ አለው። ያንን የረሃብ ዘመንም ከሚስቱና ከልጆቹ ጋር ሆነው በሰላም አለፈው። ይኸውልህ ነገህን የሚወሰነው ዛሬ በምታደርገው ነገር ነው። ዛሬ አንድ ዛፍ ከተከልክ ነገ ጥላው እረፍት ይሆንልሃል። ስለዚህ ነገህን ማወቅ ከፈለግ ዛሬን ተመልከት ብሎን መንገዱን ቀጠለ። እኔም እየተገረምኩኝ እንጀራው እንዳያልቅብኝ ወደ ሱቅ ሄድኩ እላችኋለሁ። እናንተስ ለነገ ማድረስ የምትፈልጉት መልእክት አላችሁ? በኮሜንት ሴክሽን ላይ አስቀምጡልኝ። ሁለተኛ ሳገኘው እነግረዋለሁ። ይመቻችሁ።